ማለት ነው? 10 ጊዜ ልጅ ትያለሽ። ምን ሆነሽ ነው እኮ እናንተ ዓለም 9 ብላችሁ ትዝናናላችሁ። እሷም አሾይ ነይ አንተም አሾይ ነይ። ልጅቷ ግን የለችም። እንደምን አገባሽ አንቺ? ስለሱ ልጅ አይተሻል እንዴ? እኔ እኮ ግራ ተጋብቼ ነው የኔ ማርና የት እንዳደረሳት ምንም የምታውቂው ነገር የለም? እኔ ምንም ታውቀው ነገር የለም። ስለኔ አልጋ ታውቃለህ አይደለም? በቃ ስላልጋ ተውና በቃ አሁን ስላልጋም ተው። ስለ ልጅቷ አልጋው ነው ውስጡ የገባው። ሰላም ተመልካቾቻችን እንዴት ናችሁ? እንዴት ቆያችሁኝ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ዛሬ ደግሞ አንድ ትልቅ አሳሳቢ ነገር ገጥሞኛል። ያን አሳሳቢ ነገሮች ምንድነው ብትሉኝ አሁን እነሱ ቃልና ማቲ ዓለም 9 ብለዋል። ያው እንዳያችሁት ብሬን ሁሉ እስከ መውሰድ ደርሰው ብዙ ነገር አድርገውኛል። እኔ ግን ሁሉንም ችየዋለሁ፣ አልፌያቸዋለሁም እሺ ብዬ። ስለዚህ አሁን እነሱ በጣም እየተዝናኑ ዓለም 9 ብለው ነው ያሉት። ልጅቷ ግን የት እንዳለች አላቅም። እና የማቲን ጉድ እንግዲህ ባለፈው ሲሄድ የጎረቤቷን ስልክ ተቀብዬ ይዤዋለሁ እና ላግኛችሁ ቤት ላግኛችሁ አታገኝንም፣ የት ናችሁ አድራሻቸውን ጭራሽ አያወሩኝም፣ ያለንም እባክሽ እያሉ ስልክ ነው የሚዘጉብኝ። ግራ ተጋብቻለሁ። እንግዲህ ዛሬ እስቲ ካሜራማኑን አስቸግሬ ስልክ ደውልና የማቲን ጉድ አሰማችኋለሁ ማለት ነው። እስቲ አንዴ ካሜራማን ስልክህን ስጠኝ። ይቅርታ እንግዲህ አስቸገርኩ እና የማቲን ጉድ አሰማችኋለሁ ማለት ነው ተመልካቾቼ። እና የሰው ሄሎ፣ እንዴት ነሽ? ሰላም ነው እህቴ? አላወቅሽኝም? በቀደም ከማቲ ጋር መጥቼ ስልክሽን ብዬ ተቀብዬሽ ነበር እህቴ። አስታወሽኝ? ዓለም ነኝ ብዬሽ ስልክሽን አልተቀበልኩሽም? ደህና ነኝ እግዚአብሔር ይመስገን። ደህና ነሽ? እንደምን ነሽ? ይኸውልሽማ እህቴ እነሱ ዓለም 9 እያሉ ነውና ብደውልም ምንም ለስልካቸውን ላገኘውም አልቻልኩም። ሊያዋሩኝም ፍቃደኛ አይደሉም። እባክሽን ማቲ የት እንዳለ ልጅቷን የት እንዳደረጋት ታውቂያለሽ? ስልክሽ ይቆራረጥብኛል። ምን አልሽኝ? እኔ የማውቀው ነገር የለም። እዛ የለችም ቤት እናንተ ጋር? እኔ አይቻትም አታውቂያለሽም። የእውነትሽን ነው እንዴ? ዋሻለሁ እንደ እውነቴን ነው። አይ ምናልባት እንደዛ በይልኝ ብሎሽ እንዳይሆን ብዬ ነው እህቴ። አላለኝም። በስመ አብ እኔ እኮ ግራ ተጋብቼ ነው የኔ ማር። እና የት እንዳደረሳት ምንም የምታውቂው ነገር የለም? እኔ ምንም ታውቀው ነገር የለም። በስመ አብ አይ እኔ ጋማ አይደለችም። እንዴት አንቺ ጋር ነው ትይኛለሽ? እኔ ጋማ እንዳልሆነች ባቅ እንዴት እጠይቅሻለሁ? እኔ ጋማ አይደለችም ማሬ። እኔ እኮ ሲጀመር እንደውም አንቺ ላይ አመጣሁት መስሎኝ ነበር። ኧረ እኔ ጋማ የለችም። እኔ ጋማ ብትኖር አንቺ እንደውዬ ጠይቅሽ ነበረ። አይ እኛለ የለችም። ያው ምናልባት አንቺ ላይ ትሆናለች ብለን ነው ዝም ያልነው። በቃ እሺ እህቴ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ ቻው በቃ። እሺ አዲስ ነገር ካለ አሳውቂኝ። እሺ አሳውቅሻለሁ። እሺ በቃ ቻው። እሺ ቻው። እሺ ካሜራማን አመሰግናለሁ ስልክ። እሺ ተመልካቾቻችን እንግዲህ እንደሰማችኋቸው ነው። እነሱንም ደውዬላቸው ቀጥሬያቸዋለሁ። ያው ደርሼባቸዋለሁ። እስቲ እንግዲህ ተቀምጠዋል እዚህ ጋር። እስቲ ምን እንደሚሉ ላናግራቸው። ዓለም 9 ብለዋል። እንደነስ ሰላም ነኝ። ወርጫው አየች ባስመ ተመጣጣ እንዴ ለሽ ቤት ባይመጣ እንኳን እንደነስ
ሰላም ነሽ? እንዴት ነሽ? አማን ነሽ? ኧረ አምሮባታል። በስመ አብ አታያትም እንደ ፊቷን ሁሉ ጨብጭኝ። ሰላም በይኝ እንጂ ምን ነው ሙድ ማያዛችሁ? ኧረ እውነት አይደለም። አሁን እኮ ነው ተገናኘን። እንዴት ነሽ? እናንተ በቃ ዓለም 9 ብላችሁ ትዝናናላችሁ አይደል? እና መቼ 10 ትሞላለች? ያለሱስ ማን አለ? በቁምጣ እስከ መሞት ድረስ በቃ በቁምጣ በምን በቃ ተንደላቃችኋል። ለምን አንተስ እንደሱ አለበስከ? ምን ችግር አለ? ብለብስ ማን ይከለክላል? ወራዶች እንደምን እናርግሽ? ወረድሽ? ልጅቷን የት ነው ያደርጋችኋል? የምን ልጅ? ልጅቷን ያንተ ልጅ ነው። እናንተ ትዝናናላችሁ። ለምን ግን ከራሴ ልጅ ላይ ወረድ አትልም? ለምንድን ነው ግን? ምን ነው ግን? ምን ሆነሽ ነው? ምን ነካውብሽ? ምን ደረስኩብሽ እንዴ? ምን ማለት ነው? ምን ሆነብሽ እንዴ? ምን ማለት ነው? 10 ጊዜ ልጅ ትያለሽ። ምን ሆነሽ ነው እኮ? እናንተ ዓለም 9 ብላችሁ ትዝናናላችሁ። እሷ ማሾይ ነይ፣ አንተ ማሾይ ነይ። ልጅቷ ግን የለችም። እንደምን አገባሽ አንቺ? ስለሱ ልጅ አይተሻል እንዴ? ውራጅ ከልጅቷ ራስ ስራትሽ ነኝ። የኔ ያረጋችኋል። ክብርሽን ጠብቂ። የትም ታርግ ነው አገባሽም። እሱ አጠይቂ 10 ጊዜ የት ነው ያረካል? ልጅቷን የት አረጋለሁ? ማን ነገር አለብኝ? ያኔ አትቀመጥኩ ቦታ የሚቀጥሩት ደግሞ የመዝናኛ ቦታ ለመዝናናት እንዲመቻችሁ ሴራ ሰር እንትን ብላችሁ አጠንጥናችሁ እንደ ክር እንደዚህ አጠንጥነሽ አንቺ ልጁን ደጋር አረግሻለ። እድሜ ልኬን እኔ ልጡስ ይጣላት አይጣላት አይተሻል? አይንሽ አይቷል? አይ ዛሬ ድግስ ቦታ ላይ ዳኝ ሆናል። አንድ ሁለት ቀምሳ የኔ ያረካት አሁን ስለኔ መቅመስ ያገባችሁ። እኔ ሰከራ ሆናል ለመጣችሁ ማለት ነው። ናይ ነው ትክክል አይደለሽ። የኔ የምትሄዱት ታይ እያንዳንድሽ አይቁላሽ እንደው በጥፊ ነው ማደናግርሽ። በቀደምም ያልጠፋ ብር ጠብቶ ብለሽ አንጋላትሽ መተሽ ኪሴውላ ፈትሸሽ። አሁን ደግሞ አጠናግር እንኳን ማጠናገር ታይኛ ትሰሚያለሽ። እንኳን አስታወስከኝ ውዴ። ዋው አንቺ ሴትዮ አለምዬ እኔ ፍቅር ብርሽን እኮ ወስደናል። ሌቦች ብርሽን ወስደናል። ቸግሮን 200 ብር እኮ ነው የወሰድነው። 270 ብር እና ቸግሮን ነው ግን እንሰጥሻለን። ምን ችግር አለው? በቃ ቸገረን ወሰድነው። ቸገረኝ ስጡ። አሁንም አለ እንጂ ቸገረኝ ስጪ ማለት ነው ያለባችሁ። እናንተ ሞሽላቆች እንሰጥሻለን። እናንተ ከታላቅ ሌላ ነገር ብዙ ነገር የሚችለው ገባሽ? ነገር ይመስላል። እንኳን ይሄን ታው ማይረባ ነገር ብለሽ ትጨነቂያለሽ እንዴ? ወሰንብሽ ለዚህ ትጨነቂያለሽ እንዴ? እንዴት አልጨነቅኛ ማለት ነው? ውድ የራስ ሊጋብዘን ተይወታችን እንጭልን ዛሬ እንኳን አራት ልጋበዝበት ዛሬ ፈታ ደስ አንቺን በላይፍሽ አሳልፈሻል። ጥሩ ነገር እንደ ህፃን ልጅ ትጫወታለህ። ህፃኗ ልጅ እንደማጫወት እናንተ ትጫወታላችሁ። እኔ እስበላን እንዳንተ ልጎርስ ምን ትሰራለች? ውጫሽ አይደለ? ህይወታችሁ ልውጣላችሁ። ልጅቷን ግን የት እንዳረካት ታውጫታለች። እያንዳንድሽ አሁን ግን በልጅቷ ዛሬ ልትወርስ ነው ያው ከዚህ በኋላ እንዴት ነው መጣፈሽ አታውቂም እንዴ? ያው ገደል እራታችሁን እራት ያርግላችሁ። እናንተ በራሳ አይደለም ገና ልቀቀኝ ወደዛ። ስሚ መጀመሪያ ባለፈው እንኳን እኔ አንቺ ቤት ስመጣ ምን አልሽ? ምንድን ነው ያልኩት? ልጄን ከነ ልጄ ተቀበይ ሲባል እምቢ አላልሽኝ? እራስሽ የኔ ቤት እኮ አበበች ጎበና ቤት አይደለም። አሁን ለሚቀበለው አካል ከሰጠ ምን አገባች? ደግሞ አልሰጣትም አለች። ቆይ አንቺ ማለት ነው። አንቺ ዝም በይ። አንቺ እዚህ ጋር ለምን ዝም ትላለች? የኔ ነገር ይሰማታል። የኔ ነገር ይሰማታል። የኔ ነገር ይቆረቆራታል። ስለኔ ካልቆረቆረች ስለኔ ካልፈ ምን እንዳለች ሰምተሽዋል? ታውጪው ነው እንዳይተዋል ወይ? አይኔን ፈልገዋለሁ እኮ መጀመሪያ አዳምጪ። ተረጋግተሽ አውሪ። አላወራ እንደ ዛሬ ግን ተቃጥዬ ነው የመጣሁት። ለምን ማን ያቃጠለሽ? እንቺ ብሎ እሳት ያጎረሰ ሰው አለሽ እንዴ? አዎ ደውያለሁ እኮ የማጋ አንተ ጎረቤት ጋር ስለኔ ምን ታውቂያለሽ? ገበናህን ሁሉ እያንዳንዷቹ ሰምቻለሁ። አንቺ ምንድነው ዳርዳሩ የምትተኙ? ከኛ ህይወት ውጪ ዳርዳሩ እየሄድሽ የምታጣሩ ልጅ እንተዩ ልቆረጥ አነሳሻለሁ። ለምን አንቺ ብለሽ አትነቂያትም?
አትነኪያትም። አሁን ዛሬ ከኔ ጋር ነች። ከኔ እስከምትለይ ድረስ አታረጋት፣ ምንም አታረጋት። ልጅቷን ብቻ እኮ ሊቀበል ብዬዋለሁ። እስከ ራሴ እኮ ነው ያለኝ። እኔ እስከ እሱን ምንድነው የአባቴ ነው እናቴ ነው የምጦረው። ፈርመህ ስጠኝ ልውሰዳት እኮ ብዬዋለሁ። ለምን ፈርማለሁ? እኔ በህይወት ያለው ለምን ፈርማለሁ? አረንጋ አይባልም። ለስድብም ገደብ አለው። ገደብ አትለፍ፣ የሰው ልክ አትለፍ። አሁን በቃኛ አሁን ሰዓታችን የለም። ታውቂያለሽ በቃ አሁን ምን ያርግ ቦታ አለም ሽርሽር በቃ አሁን የመጣበት ነገር ምን ያርግ? እሺ ይሄ ልጅ ምንድነው ሆነ? እናቱ ከሄደችበት ብቻውን እያሳደገ ነው። ምን ያርግ? እና ምንድነው የምትይው? በቃ ይስታ ደግሞ አላይሽም። በሰው ወሬ ተመርተሽ ሳታውቂ ነው እኮ በሰው ወሬ ነው እሱ የነገረሽ። ጎረቤትስ ማስደወል ምን አመጣ? ምን አገባሽ? በቃ እንደፈለገ እንዳሸንጉልት ያርጋት። ምክንያቱም እናንተ አሁን አዲስ ህይወት አዲስ ዓለም በቃ ዓለምን እየቀጫችሁ ህፃኗን ልጅ እንደማጫወት እናንተ ፍራሽ ላይ ወጣችሁ ትዘላላችሁ። ህፃን ልጅ ስዘለ ታየሽኝ? አየሁሽ የኔ ቪዲዮ ላይ እና መብቴ እኮ ነው። እንዲቀጥሽ በህይወት አንድ ነገር ልንገርሽ፣ በህይወት ዘመኔ ደስታን ጨዋታን አይቼዋለሁ። ቂጣችሁ ሸብቷል እኮ እንሸብት በቃ እግዚአብሔር በፈቀደልን ነው ሰው የሚኖረው። ገባሽ? ሰው ምን አገባሽ ስለሱ? ወይኔ አንተ አርማሪ የሚያቃጥለ ልገለኝ ጨጓራ እየነደደ ነው። ቂጣችሁ ሸብት ስለቂጣችሁ ምን እግዚአብሔር በፈቀደው ነው ሰው ልጅ ደግሞ የሚያኖረው። በዚህ እድሜ ከሆነስ ተደሰቱ ያለ ተዋደዱ ተፋቀሩ ያለ ነው። በዚህ በእድሜሽ ቀናሽ እንደ ከጎንሽ ተወጣሽ እንደ ማኔ ወይ ፈልጌ ሌላ ላምጣልህ? አረ ደስማ ማኔ አንድ አምጪልሽ ጎበዝ እኮ ነሽ። ለዚህ ማ አረ አምጪልሽ። እኔ ጓደኛዬ ነኝ ብዬ ላጋባሽ ስለ ወንድ ቦልቷል። ይጨንጭ ተበታ ማለት እንደውም የሚያምር አልጋ ላይ እዛ ብቻው ከምታኛ ሶንታ ይሻላታል። ከዚህ በኋላ አይናችሁን አለው እና ምን ላርግሽ? ከዚህ በኋላ አይናችሁን አላይም እያልሽ አታስፈራሪኝ። እሷም የተጨነቀ ነገር አለ ቢሆንም ይችላል። ምን ረዳ ምን ነገር ይችላል ስጠይቅልኝ ምን ተጨንቃ ነው እኮ እሷም ተጨንቃ እንግዲህ ጓጉታ መጣበት ነገር መጣበት ይሆናል። ስለኔ አልጋ ማማርና አለማማር ምን አባካ ገባ ችንችን እንደራራክ ያስፈልጋታል። ጠይቂልኝ። ያስፈልጋት ይችላል። ይኑረኛ ታውቃለህ። አታማከረኝ አላልኩም እንዴ አጠናግረሃለሁ። ተይ በቃ ቁም ነገር አውሩ። አሁን እንዴ ልጣልኝ ነው እንዴ ደግሞ ስለኔ አልጋ ታውቃለህ አይደለም? በቃ ስላልጋ ተውና በቃ አሁን ስላልጋም ተው። ስለ ልጅቷም አልጋው ነው ውስጡ የገባው። ምን ተኝቶበት አየዋ አተኛበት። ስራሽን ነጃሊ ክብርሽን ጠብቂ። አልጋ ላይ አልወጣንም እኛ። አንድ አይናት አጠገባችሁ ያው እራታችሁን ብሉ ገደል እንዴ ምን ሆና ነው እውነት? እኔ ምን አውቃለሁ፣ ግራ ገባኝ። አንተኛ አንድ ቀን ላይፌን የሆነ ነገር ደስታ ካየች ወይ ተሰው ጋር ትዝናና ወይ ከወንድ ጋር ከጎን ካይ ደስላት አይገባም። ምን እንደሆነ ታብጃለህ። በቃ ሳት እንደ ትልቅ ራሱ ያረጋትም። ግን እኔ ራሱ ግራ ገብቶኛል። እግዚአብሔር አይ ጭንቀቱ እንደው የሆነ ነገር አንድ ነገር ምን ሆነሽን ምናምን ብለሽ ጠይቀሽ ታውቂያለሽ? አላውቅም። በህይወት ዘመን ጠይቀህ አላውቅም። እና ዛሬ አንቺ ወደ እኔ ጋር እንደዚህ ስለመጣ ነው እንደዚህ የምትሆነው? እኔ ምን አውቃለሁ? እኔ አላውቅም። እግዚአብሔር ይወቅ። ታይቀረኛ እሷን ለመዝናናት ከእሷ ጋር እንውጣ። እሷን ይዘን እንዴት ነው የምናወራው? ወደ እኮ እናወራው ከሷ ጋር ከሆነ ችግር የለም ይቅርሃ። ለሷ ስለ ምን እናርግ ነው የምትለው? ተበረኛ ታዲያ እንደዚህ ብላ ስትሄድ ምን በቀደምም እንደዚህ ዛሬም እንደዚህ እና ምን እናርግ ነው የምትለው? ታዲያ አሁን አንተ እንጥራት ታይ እና ፈታ እንበልና ማለት የቀረው ሁሉ በቤት ይዘን እንበጣለን። እሷ ጋር ነው አልሄድም። መቼም አላረገው ወደ እሷ ቤት እጄ ገዛቼ ወደ እሷ ቤት አልሄድም። እኔ ልንገር እዛ የእሷ ብርኛ ጋር አይደለ እሱ ላይ ጨምረን በሚቀጥለው ወይ እንጋብዛታለን ወይ የራሷ ጉዳይ። እኔ አሁን ጭንቅ ያለኝ ስላንተ ልጅ ምን ብለዋት ነው ባለፈው አሁን የምታንገበገበ መቼም ደህና ነገር እንካ ብለው ማጎርስ ሰው የለም እኮ ወሬ ምን ብለዋት ነው? ይሄው ልጅ ታረጋው ነው ትላለች። እኔ ልጅ ያረጋው አስቀመጥኩት ጋር እኔ ስራ ልመጣ ነው እንክ ያጅልኝ ብዬ ሰው ጋር ጎረቤቴ ጋር አስቀምጬ ነው የመጣው። ሁሉም ነገር ሞልቻት ሁሉም ነገር የሚያስፈልገው ነገር ለህፃናት የሚያስፈልገው ነገር አለ አይደል? ከነጡጦ ሳይቀር ከነምግብ ሳይቀር እና እንደሚያንገበግባ ምግብ ሳይቀር ይዤ ነው የመጣው። ማን ተንፍሷት አላቅማ ደውላ ትሁን እንደ ጎረቤት ዝም ብላ ምቃኞች አሉ። ለሰው እንግዲህ ላንቺ እኔ ጥሩ አላወራም፣ ስለኔ ደግሞ አንቺ ጥሩ አላወራም። መቼም ከሰው ጋር ለማገናኘት ማለት ነው። እቺን ስራ ደግሞ ጥላ እንደሄደች እንዳውቁ ወይ እቺ ስራ ስላገኙት ቀንቶብኝ ይሆነኛል። እንግዲህ እኛ ጋር እንዳመጣ እናንተ ጋር እንዳይመጣ እናንተ ጋር ሰው እንዳይሆነ ሰርቼ እንዳትለውጥ ቀንቶብኝ ሌላ ወሬ አዋርቶ ይሆናል እንግዲህ ይሄ ነው እና ምን አገባሽ? ሰንሚያን ተከትካት ምን አቃለ ምን አለ እኔ እኮ ለዚህ ነው እንጂ በእኔ በስራ ስርዓት በቃ ጄኔ ነው የፈራው ሰዎች ያዩና አንተ አዋ እናንተ ላይ